ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በቅድሚያም ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። የቤኒሻንጉል ጉሙዝ ሚዲያ እንግዲህ በዓሉን ምክንያት በማድረግ የተለያዩ ፕሮግራሞችን ወደ እናንተ ያደረሰ ይገኛል። የረመዳን ወር የበረከቱ ወር ነው። የጽድቅ ስራ የሚሰራበት ሰይጣን የሚታሰርበት ወቅትም ነው። በተለይ ሴቶችና ወንዶች በጉጉት የሚጠብቁት ወር ነውና ምንም ስራ ቢበዛም እንግዲህ በተለይ ሴቶች ላይ የቤኒሻንጉል ሴቶች እንግዲህ ጥናቱ ቆየት ያለ ቢሆንም ወደ 14 ሰዓት ይሰራሉ የሚባለው ነገር አለና የሙስሊም ሴቶች በረመዳን ጾም በጣም የስራ ጫና የሚታይበት የሚበዛበት ነው። እንደዛም ሆኖ እነሱ ደስ ብሏቸው ነው የሚሰሩትና ከቀኑ 7 ሰዓት ጀምሮ ለአፍጥር የሚሆኑ ምግቦችን ሲሰሩ ቤት ሲያዘጋጁ ወሩን በሙሉ እንደዛ ነው የሚያሳልፉትና ዛሬም እንግዲህ ወጀሮ አመላህር ቤት የተገኘ ነው። እንዴት ነው ወሩን በሙሉ ያሳለፋችሁበት? ምን እየሰራችሁ ነው? ምን ያክል የስራ ጫና ሳለ እናንተስ ምን ያክል እንደው ብርቱ ናችሁ የሚለውን ለማሳየት ይሆናል። ከኛ ጋር ስትቆዩ እንግዲህ ዘና እንደምትሉበት ተስፋ እናደርጋለን። መልካም በዓል ይሁንላችሁ ይያል እንግዲህ ወጀሮ አመላህር ጋር የአፍጥር ፕሮግራም የሚቀርቡ ምግቦችን አብረን እየሰራራን አንዳንድ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አሁንም መልካም በዓል ይሁንላችሁ። አመሰግናለሁ ወይዘሮ አመላህር እንኳን አደረሰው ተላለው ለኢድ አልፈጥር በዓል። እኔም እንኳን አብሮ አደረሰን ለኢድ አልፈጥር። እኔ በጣም ነው አመሰግናቸው። ጾሙ መጨረሻ አመጣችሁት እንጂ ቆይታችኋል ለጥናቱ ማለት ነው። እንግዲህ አንድ ወር በሙሉ ምን አይነት ስራ እየሰራችሁ ነበር ስታሳልፉ የነበረው? በተለይ የሴቶች የስራ ጫና ምን ይመስላል? እንደው ስራ ሲበዛ እናንተ እንደው አትማረሩም ወይ? ምን አይነት ምግብ ነው ወደሚቀር? እኛ እንግዲህ ይሄንን ኢድ አልፈጥር ወይም ጾማችን ማለት ነው በጣም አጅር ስላለው ማማረርም ጥሩ አይደለም። ምክንያቱም እየሰራን ያለን ጾመኞች ነን፣ እንጾማለን፣ ፍጥር ደግሞ እንሰራለን። ማማረርም አይችልም፣ አጅርም አይገኝበት ሰው ከተማረረበት ማለት ነው። እኔ እንግዲህ የሚሰራው ልጆቼ ያላገቡት አሉ ወደ 4 ወንድ እንግዲህ ወንዶች የወለድኩ 6 ናቸው። 3 ሴት ነው የወለድኩት፣ 2 ሴት አሉ፣ አንዱ አገብታለች፣ 4 ደግሞ ያላገቡ አሉ፣ 2 ሴትም አሉ። እንግዲህ እኔ እነሱ አንዷ ከሰዓት ነው የምትማረው ተማሪ ናት፣ አንዷ ደግሞ ሱቅ ትሰራለች። እንግዲህ ሌሊት ተነስቶ ይቃኒ ያጥባሉ፣ ቤቱም ይወለውላሉ፣ የሚያግዙኝ ስራ ያግዙኛል። እንጀራ ጋግራም ከሆነ ይሄ ሳምቡሳ ማጋግሮ ይሄዳሉ። ከዛ በኋላ እየቀረ ደግሞ እንደ ይሄን ጁስ ምናምን ሾርባ፣ ሩዝ፣ ቅንቄስ፣ ጉንፎም ይሰራሉ። ተጠብቃቸዋለሁ ማለት ነው። እሷ ያቺኛው የምትማረው በ11 ሰዓት ነው የምትገባ። ስለዚህ ከዛ በኋላ ደግሞ እንደ ጨማቂ ምናምን ደግሞ እሷ ትሰራለች። እንደዚህ ነው እንተጋግዛለን ማለት ነው። ወንዶች ደግሞ አሁን ሰሞኑ ጾሙ ከጀመርነው ውሃ የለም። ውሃ ስለሌለ ደግሞ እነሱ ሄዶ ይሄን ውሃ ያመጣሉ። የሚመለከታቸው ደግሞ እንጨት ፈለጣ ምናምን ያግዙኛል። ምክንያቱም አባታችሁ ዛሬ 16 አመት ነው ህይወቱ ካለፈ ብቸኛ ሆኜ ነው እነዚህ ልጆች ያሳደግኩት። እስከ ዛሬ ያገዙኝ እነሱ ያገዝኳቸው ነው ያለሁት ማለት ነው። እንደው የሴቶች የስራ ጫና ምን ይመስላል በረመዳን ጾም ጊዜ? እንደው ከስንት ሰዓት ጀምራችሁ ነው ለአፍጥር ፕሮግራም ምግብ ማዘጋጀት የምትጀምሩት? እርግጥ በጣም ከባድ ነው። ምክንያቱም ፀሐይ ይሞቃል። ሌሊት በ9 ሰዓት ተነስተን ነው የጾሙበት የሚይዙበት ምግብ አዘጋጅተን የምንሰጣቸው ማለት ነው። ከዛ በኋላ አናድር 9 ሰዓት ጀምረን እስከ 10 ሰዓት
እንቅልፍ የለም ፍጥሩን እናዘጋጃለን ከ10 ሰዓት በኋላ 10 ሰዓቱ ከሰገድን በኋላ ትንሽ እረፍት እናገኛለን ትንሽ እረፍት አገኝተን እስከ 11 ሰዓት ተነስተን እንደገና ጉንፎ እንሰራለን እንደዛ ነው የምንሰራ ማለት ነው ድካም አለው ማማረር ቅድም እንዳልኩ የለበትም ሰው ለምንድነው አጅር ለማግኘት ነው የሚሰራ ማማረርም አይቻልም ማለት ነው የሚያማርረው ሰው ደግሞ ለምን እንደዚህ ለፋሎ ብሎ የአንድ ወር ድካሙ በጣም ይጠፋል ማለት ነው ዝም ብሎ ነው የለፋበት ማለት ነው ተመልካቾቻችን እንግዲህ ለአፍጥር ፕሮግራም የሚሆን ምግቦች ፊት ለፊት የተዘጋጅተዋል ከወይዘሮ አመለህር ጋር እየተጋገዝ እንግዲህ የምናዘጋጅ ነው የሚሆነው ሾርባው ምኑንም ሰራርተን እንግዲህ አብረን እንበላለን እንጠጣለን አይደለ መልካም በዓል ይሆንላችሁ ፕላስቲክ ነው እንደዚህ ነገር ብረት አይደለም ግን ይከተ አፍጥር ፕሮግራም የሚቀርቡ ምግቦች በቤኒሻንጉል ማህበረሰብ ዘንድ የትኞቹ ናቸው ምንስ ጥቅም አላቸው ስለሱስ አሁን የአፍጥር ስራ እንግዲህ በዋነኝነቱ እነዚህ አሁን ይሄ ሾርባ ነው ሩዝ ነው ይሄ ሾርባ ነው ስጋ ጋር ነው የሚሰራ እንደገና አለ ጨማቂ ብርቱካን ይጨመቃል ከርከዴም አለ ሄሉሙሩም አለ የሚጋገር እንጀራ ደርቆ ለአንድ አመት የሚቆይ አላአበሬ የሚባለው እንግዲህ እሱም እንደዛ ነው ይቆያል እሱ ነው መጀመሪያ ተበጥብጦ ተምርም ይቀርባል ሙዝም አለ ሳምቡሳም አለ ብዙ ነገር አይነቶች አለ ፍራፍሬዎች አለ መጀመሪያ በተምር ነው ሰው መጀመሪያ ውሃ ከጠጣ በኋላ አንዱ ተምር ወስዶ ይበላል ከዛ በኋላ ሳምቡሳ የሚያስፈልግ ሆነ ሩዝ የሚያስፈልግ ሆነ ሙዝ ያለ ፍራፍሬዎች ከዛ በኋላ ትንሽ ቆይቶ ከሰገደ በኋላ እረፍት ካገኘ በኋላ እንደገና ተመልሶ ጉንፎ ይበላል ከ5 ሰዓት በኋላ እንደገና እንጀራ ካለ ስጋ ጋር ይበላል እንደዛ ነው ጾሙ ማለት ነው እነዚህ ናቸው የሚበላ ማለት ነው ብዙ ፕሮግራም አለው ብዙ ዝግጅትም አለው የሚዘጋጅ ነገሮችም አሉ ጨማቂ ነው የሚጨምቁ በጣም ስራ ሲበዛብን እነሱ ጨማቂ ያዘጋጃሉ ልጆች ስለሆኑ ነው አዎ ባል ቢሆንስ አንድ ባሎች ጨካኞች አይደሉም ሴት ያግዛል በሴት የሚያዝናል እነሱስ ምንድነው ግዴታቸው የባሎች ግዴታ የሚያፈጥሩበት ግዴታ ማምጣት አለባቸው የሚዘጋጀው ሁሉ ማምጣት አለበት ሱ ያመጣል ስራው ላይ አዎ እንግዲህ ያው ምናልባት ውሃ ያቀርቡ ይችላሉ ጨማቂ ሊሰሩ ይችላሉ አረበለዛ እንግዲህ ያው ለባል ደግሞ ለአመት በዓል ግድ ደግሞ ለአመት በዓል ማልበስ አለበት ይሄ ካላለበሰ ካላመጣ አጅሩም የለውም የተሰራ ስራ ሁሉ ለሷ ነው የሚሆን እንጂ ለሷ አይሆንም አዎ በአለው አቅም ያቅሙ ማቅረብ አለበት ለልጆችም ለሚስቱም እዛ ነው
የተሰራ ስራ ሁሉ ሐላል የሚሆነው ነው የሚለው ቁርአን። ይሄ ጾም ቅድም እንዳልኩ አጅር አለው። ሰው ጋር መጣላት የለበትም። ለየት የሚያደርገው ደግሞ አቅም የሌለው ሰው አቅም ያለው ሰው የሚያፈጥርበት ብርም ሆነ እህልም ሆነ ሱካር ፍርኖ ዱቄት ዘይት ሚሰጣል ማለት ነው ለህብረተሰብ። ሰው ደግሞ ትንሽ ከተናደደ የግድ ተመልሶ የተናደደበት ቀን መጾም አለበት። ቀናት አላት የሚካካስበት ማለት ነው። ሰው ከተናደደ ሰው ጋር ከተጋጨ ከተጣላ የሚክስበት ቀና አለ። እንደገና መጾም አለበት። ሼኪዎች እንግዲህ ይሄን ነገር ያስተላልፋሉ። ስለዚህ ለየት የሚያደርገው እንግዲህ ይሄ ነው የጾማችን ማለት ነው። እንግዲህ ሸርሙጥ ነው ቅንቀስ። ሸርሙጥ እቺ ለቅንቀስ ነው። አሁን ከበሰለ በኋላ ይወቀጣል። ከዛ በኋላ ቅመማ ቅመም ይጨመርበታል። ከዛ ቅንቀስ ይመታል ማለት ነው። ትንሽ ለ5 ደቂቃ ይቆያል እሳት ላይ። ከዛ በኋላ ይወርዳል። ገንፎ ይሰራል ማለት ነው። ትንሽ ወጥ ነው የሚያገኘው። አዎ ከበሰለ በኋላ ትንሽ ማየት አለብን። ቅንቀስ እንሰራ ወደ ጨማቂ ነው። ተመልካቾቻችን እንግዲህ እንዳያችሁት ለአፍጥር ፕሮግራም የሚቀርቡ ምግቦችን እየሰራን ነበር ወይዘሮ አመለህር ጋር። አሁን ደግሞ የሚጠጣ ባህላዊ የቤንሻንጉል ማህበረሰብ እንግዲህ እንደ ጁስ አይነት ከተለያዩ ከእህል አይነትም የሚዘጋጅ ለስለስ ያሉ መጠጦች አሉ። እነሱ እንዴት ነው የሚዘጋጁት? እነማን ናቸው? ምንድነው የሚባሉት? ለምን ይጠቅማል የሚለውን እናወራለን አይደል? እንግዲህ እቺን ሄልሙር ከማሽላ ነው። ከማሽላ ብዙ ቅመም አለው፣ ቀረፋ አለው፣ ቁርንፉል አለው፣ ትንሽ ዝንጅብል ይጨመራል፣ ከርከዴው ይጨመራል። አብሮ ነው ዋህድና ከዛ በኋላ ይቦካል በኮጋ ማለት ነው። ትንሽ አብሲት ይጣልበታል። ለአንድ 3 ቀን እንደዚህ 4 ቀን ያድራ። ከዛ በኋላ እንዲቅጣ እንደ ቅጣ ነው የሚጋገረው። ይሄ ሄልሙር እንግዲህ እስከ 1 አመት ሊቆይ ይችላል። ተዘብዝፎ እንደዚህ ነው የሚመስለው። በኋላ መጨረሻ ላይ ቀይ ነው የሚሆነው። ገና ነው። ስለዚህ እንግዲህ ይሄን ማንኛውም ቤንሻንጉል ብሔረሰብ ውስጥ ማንኛውም ሴት ቤት ውስጥ አይጠፋም። ይሄ ለአንድ አመት ይቀመጣል። አይበላሽም። እቺን ደግሞ ላበሬ ናት። ላበሬ እንግዲህ ይሄ ተመሳሳይ ነው። ላበሬ ከበቆሎ ትንሽ ፍርኖ ዱቄት ይጨመርበታል። ከማሽላ የሚሰራል። ከዛ በኋላ ይጋገራል። እንደ ቅድሙ እንዳልኩት ይሄ ጋር እስከ 1 አመት ሊቆይ ይችላል። እንግዳ ከመጣ መጀመሪያ ያ ላበሬ ተበጥብጦ ነው ጆክ ውስጥ ይጨመራል። ከዛ በኋላ ውሃ ይጨመርበታል። ተዘብዝፎ ትንሽ ሱካር ይጨመርበታል። ከዛ ለእንግዳ ይቀርባል። ይጠጣል። ከጠጣ በኋላ ቡና ይፈላል። ቡና ከጠጣ በኋላ ጉንፎ ተሰርቶ ይቀርባል። እንጀራም ጉንፎም ሁሉም የሚያስፈልግ ለእንግዳ የሚያስፈልግ ለቅርብ የሚችል ምግቦች ይቀርባል ማለት ነው። እንግዲህ ከኛ ቤት ውስጥ ይሄንን አይጠፋም ሁለቱም ማለት ነው። ከርከዴ ደግሞ ይዘጋጃል። ይሄ ከርከዴ ደግሞ ምርት ነው ይመረታል። በሰርግ ጊዜ እንግዲህ ከርከዴው የትም አንሄድም። ጭማቂ ፍለጋ አንሄድም። እሱ ነው ጨምቀን ለዘርግም ቅድም እንዳልኩት ለእንግዳም ለረመዳን ጾም ለአበሬውም ሄልሙሩም እስከ መጨረሻ ጾም እስከሚያልቅ ድረስ አንድ ግማሽ ኩንታል ይጋገራል ማለት ነው። በእውነት ይጋገራል። ከፈለክሽ ለአጅር ለማግኘት ታካፋብላለች ለሰው ማለት ነው። ተዘጋጅቶ በፌስታል ታስሮ ይሰጣል። እንደዛ ነው። አብረም እንደዛው ከርከዴ እንግዲህ ምርት ነው ይቀመጣል ቤት ውስጥ። አሪፍ ነው። እንደው በጾም ወቅት ለምንድን ነው ይሄ የሚጠጣው? እንደው ጥቅም ሳለው ይሄ ቀን በሙሉ ያለ ውሃ ሰው ይቀመጣል። ትንሽ ወሮሮ ስለሚደርቅ ጭማቂው ትንሽ ደም ለማነስ ሊመጣ ይችላል በጾም ጊዜ። እንግዲህ ሰው ሲጾም ያለ ውሃ ያለ ምግብ ነው እስከ 1 ሰዓት የሚጾም ማለት ነው። ስለዚህ ይሄ ነገር ተዘጋጅቶ ይቀመጣል ማለት ነው። ሰው ያፈጥርበታል። ሙቅ ይሰራል። ቅድሙ ሾርባ ያዘጋጀን እሱ አብሮ
ተዘጋጅቶ ነው ሰው እንግዲህ ሰው ለመጠገም ማለት ነው ሰውነት ለመጠገም ስንት ደቂቃ ይወስዳል አሁን ይሄ እቺ ለአንድ 10 ደቂቃ ነው 10 ደቂቃ ተዘፍዝፎ በኋላ ተዘፍዝፎ ከዛ በማጣሪያው ይጣላል ሱካር ይጨምርበታል ከርከዴው እንደዚሁ ይልምሩ እንደዚሁ አላበሬው እንደዚሁ ማለት ነው እንግዲህ ከዛ በኋላ ለጨማቅነት ይጣላል እቺንም እንዘፍዝፋታት አለ አዎ በጆክ በዚህኛው ይዘፍዝፍ አዎ ውሃ አዎ ንጹህ ውሃ አንተን ዘፍዝፋታት አለ በሰሪያ ይባላል ከፍርኖ ዱቄትና ከበቆሎ ስስ ናት በጣም ሄዳ ደፋው አጆ ደቦል አበረለ እዛኛው ላይም ስኳር ይጨመራል ሲጣል እዛ ላይ ነው ጨምር እንጂ እዚህ ላይ የቱ ላይ ይሄ ላይ ነው ስኳር የሚጨምር እንጂ እዚህ ላይ ይጨመር አዎ ይሄ ማለት አይነት ነው የቀረበ አራ ይሄ እንጂ ስኳር ይጨመር እዚህ ይጨመራል አዎ አጆ እነዚህ እንግዲህ ሁለቱም ትንሽ ይዘፈዘፉና በማጥለያው ይጠለላል ስኳር ይጨመራል ይጠጣል ማለት ነው በጾም የዋለው እንግዲህ ግሮሮ ለስለስ እንዲል የሚያደርግ አሪፍ የጁስ አይነት ነው እንግዲህ ከእህል የሚዘጋጅ ሽታው ራሱ በጣም ነው ደስ የሚለው ቁርንፉድ አለው ቀረፋ አለው ብዙ ቅመም አለው በጣም ነው የሚያምረው እንግዲህ እነዚህ የሚጠጡ ጁሶች ናቸው በጣም ለጤና ጠቃሚ የሆኑ ንጹህ የሆነ አይደለ ከተፈጥሮ የተገኘ ምንም ኬሚካል ያልነካው ማለት ነው በሴቶች ሙያ የሚሰራ ማለት ነው አዎ በእጅ የሚሰራ ባህላዊ ነው ይሄ ባህላዊ ጁስ ሴቶች ሙያ የሚሰራ ማለት ነው ባህላዊ ጁስ ኬሚካል ነፃ ተመልካቾች አሁን ደግሞ እንግዲህ ከጭማቂው ተመልሰናል እንግዲህ የፍራፍሬ አይነቶችም የግድ መቅረብ ስላለባቸው የሚቀር ነገር የለም ሳምቡሳ አለ ቴምር አለ ሀባብ አለ ብርቱካኑ ሙዙ ማንጎ አልደረሰም እንዴ ወይስ ማንጎ ደርሷል እንደዛው እናምጣ ፎሮጆ ጀምረን ሲያጭ አለ ማንጎ ያው አሶሳ የሚታወቀው በማንጎ አይደለ ማንጎ ደግሞ ቢቀርብ ጥሩ ነበረ ካለ ጥሩ ነው አይደለ ሁሉም ነው የሚቀርበው የረመዳን ጾም ሲያልቅ በጣም ታዝናላችሁ አይደለ አለቀብን ምን አለ 2 ወር ቢሆን እንደ ክርስቲያን ጾም ምን አለ 2 ወር ቢሆን የተላላችሁ አሉ ግን አልፎ ስለሚጾም ጾሙ የ2 ወር ማለት ነው አለ አይደለ ጾሙ ካለቀ በኋላ እንደገና የሚጾም ጾም የ6 ቀንም አለ አይደለ እሷም አለች ደግሞ በመሃል ወይ የወራባ ያጀች ያልጾመች ሴቶች ይሞላሉ እነሱም ይጾማሉ አይደለ ወዲያውኑ ጾሙ እንዳለቀ ትጀምራለች አይቀርም መቅረት የለበትም ግን እንደዚህ አያምርማ እንደዚህ ዝግጅቱ አንዱ ለሰው ነው የሚያፈጥረው ዝግጅቱ እንደዚህ ደስ አይልም አራርቶ እኔን ጾም ያለው አንቺን ጾመሻል መተን አንድ ላይ ያፈጥራሉ ማለት ነው እንግዲህ ይሄ ነገር ለወንዶችም ይቀርባል ለሴቶችም ይቀርባል ለምን ሰራ ተለቁት እንዴ ነው ተመልካቾች እንግዲህ ያው ወቅቱ የማንጎ የደረሰበት ወቅት ነው ሌላኛው የቤኒሻንጉል ጉሙዝ ክልል ወርቅ ነው ማንጎ ከጓሮ ነው የተቆረጠው ወዘሮ ካመዳር ጓሮ የተቆረጠ ማንጎ ነው በየግቢው ካሶሳ ቤት የማይጣፋው ነገር ምንድነው ቢባል ማንጎ ነው ያው ደርሷል አንደኛው ፍራፍሬያችን ነው መንገድ ላይ ለምንድነው መታፈጥሩት የሚለው ደግሞ በትነግሪ አሁን ለምሳሌ እነዚህ ልጆቼ የወስድስቶቹ እዚህ ጎረቤት ጋር ተሰባስበው መንገድ ላይ ነው የሚያፈጥሩ ምክንያቱ ጾሞ ምን የሚያፈጥርበት ሰው ሊኖር ይችላል እዛ ጎራ ብሎ ያፈጥራል ቡና ሆነ ሻይም ሾርባ ምናምን
የሚቀርቡ ነገር ሁሉም በልቶ አብሮ አንድ ላይ ሲጫውቶ ይለያዩ ማለት ነው። በሁለተኛ ጊዜ ግቢ ውስጥ እና ቤት ውስጥ መፍጠር ያለበትም ምክንያቱም ብዙ ናቸው ደሃ የሆነ ህብረተሰብ ምናልባት ደግሞ ቆይታ ሌላ ቦታ ቆይቶ አመሽቶ ሰዓት አሳልፎ የሚሄድ እንግዳ ሊኖር ይችላል እዛም ለዛ ነው መንገድ ላይ የሚያፈጥሩት ማለት ነው አጅራለሁ አሁን ያዘጋጀን ያለ ነው እንግዲህ ለገንፎ ማባያ የሚሆን ቀንቀስ የቀንቀስ ወጥ ነው አይደል የቀንቀስ ወጥ እንግዲህ ቀንቀስ በራሱ አለ ስጋ ደግሞ ቅድም ያቁላላ ነው አለ አይደል ከቲማቲምና ሽንኩርት በርበሬ ተጨምሮበት ዘይት ተጨምሮበት የተቁላላ ስጋ አሁን ይወቀጣል አሁን እየተከተፈ ያለው ማለት ነው ከዛ ገንፎ በዛ ነው የሚበላው ገንፎ የመጨረሻው ፕሮግራማችን የሚሆነው እንግዲህ ገንፎ ነው የቀረው አይደል አንቺም ትበያለሽ ሰራርተናል አዎ ተሰራና ገንፎ ነው አሁን የቀረ ገንፎና ቀንቀስ ገንፎና አንቺ ቀንቀሱን እየሰራሽ እኔ ደግሞ ገንፎን እንሰራለን አብረን ተጋግዘን ያኛው ጨው አርግበት ጨው አርግበት እንደዛ ነው የሚጨምረው አዎ ሁሉ እንዳርክ አይደል ትንሽ አርግ አይበሉ መልሳ ጨው ለግዝሽ እሱማ ማለቀው شرموط يبقى شرموط سدبي يመስላል سدبي ይመስላል شرموط ይባላል እንግዲህ ታቁላልቶ ከዛ በኋላ በሽንኩርት ትናንትም ጨምሮ ዘይት ተጨምሮበት ይሄ ደግሞ ቅመሙ ነው ቅመሙ ምንድነው ድንብላልና ትንሽ እንትን አለው ምን ኮረሪማ አለው በሱ ይለወሳል ከዛ በኋላ ትንሽ ከፈላ በኋላ ቀንቀስ ይጨምራል ወጡ በሰለ ማለት ነው ይሄ ነው ማለት ነው በመኪና የተፈጨ አይመስል አዎ በማሽን ይሻላል እንደውም ከመፍጨት እንደዚህ እንግዲህ በባህላዊ እንደዚህ ወቅተን እንቀሱ ከዛ በኋላ የድንብላሉ ይጨምራል ማለት ነው ይሄ እንግዲህ እንትን ነው የቀንቀስ ወጥ እየተሰራ ነው እንግዲህ ተመልካቾች የገንፎ ማባያ ማለት ነው እዛ ትንሽ ቆይተን ደግሞ ገንፎን እንሰራለን ገንፎ ያዘጋጀን ያለ ነው ገንፎ እንግዲህ እንብሎ ብዙ ጊዜ ገንፎ ሲሰራ ዱቄት እየተነሰነሰ ይሄ ግን ተቦክቶ ስንት ቀን ትላንት ነው የተቦካ ዛሬ ነው የምናገናው ማለት ሊጡ ነው የሚገነፋው የተቦካ ከበቆሎ ነው ገና እንደዛ አሁን እንደዛ አይሆንም ወፍራም ሆኗል እንደዛ ነው የምታረገው እንደዚህ ማማሳው ራሱ መትገርም ነው ማማሳው ለገንፎም ለቀንቀስም ይሆናል እቺ ለቀንቀስ ነው እንዴት ነኝ ጎበዝ ነኝ አዎ በጣም አንቺ በቢሽ ሄደሽ እንደዚህ ትራታለሽ ገንፎ ፈጥሮ ለማ እያቀናና ፈጥሮ ምን ነው በቅቤ ሰራለሽ ለቁርስ ምናምን ጥሩ ነው ለቁርስ እንሰራለን እኛው እንግዲህ ተመልካቾቻችን ደረቁ ቀንቀስ የተፈጨ ማለት ነው ያው በርጥቡም ስላለ ነው በሁለት አይነት ነው አይደል አሁን ያው ስለማይገኝ እርጥቡ ስለማይገኝ ደረቁ የተፈጨ ቀንቀስ ነው ለበተለይ ጨጓራ በሽታ ያለበት ሰው ይሄን ቢመገብ ምግብ
ምግብም ያስበላል አፒታይዘር ነው ቄንቄስ ለጨጓራ ደግሞ ፍቱን መድኃኒት ነው እኮ ታውቋል እና ባለፈው አዲስ አበባ የነበርኩኝ ጊዜ ብዙ ሰው የገዛ ቄንቄስና ከርከዴ ማለት ነው በቃ ወጪ ደግሞ ጉንጉሎሽ የሚባል አለ እዚች እኛና ሱዳን መካከል የሚገኘው ለኛ ጠረፍ ድንበር ላይ ጉንጉሎሽ በጣም ነው የወሰስ ባለው አልቀጠንም ይሄ ነገር ገና ትንሽ እስቲምሽ ከጓጎዲያ ግን ፈተና ነው ዋሽበት ሚቺ ብሎ ወጣውና ምን ሴት ሆንኩ ሴትነት በዚህ ለካ ወላሂ ጎንጎራሱ ሁሉም እንደተከተራራሱ የበሰለና ያልበሰለ ከማባያ ነው ቄንቄስ ከስጋ ከሽንኩርት ቲማቲም ቅመማ ቅመም ተጨምሮበት ሽን ብሎ የተሰራ የቄንቄስ ወጥ ምግቦችን በእንደዚህ ባማረ መልኩ አዘጋጅተን እኔና ወይዘሮ አመለህ እንደዚህ እንግዲህ ማአት አይነት አይደል ያዘጋጀ ነው እውነት እኔ ራሴ በጣም ደክሞኛል እነሱ ደግሞ ወሩን በሙሉ በዚህ መልኩ ነው እንግዲህ ያንዳንዷን ቀን እነዚህ ምግቦች እንደውም ሌሎችም አሉ ያልቀረቡ እንጂ እነሱን በማዘጋጀት ነው እንግዲህ ወሩን በሙሉ የጨረሱት ሴቶች ላይ ያለው የሥራ ጫና በጣም እኔ ታይቶኛል እኔ ገንፈውን ራሱ እንትን ማገንፋት ነው ያቃተኝና በጣም የሚደነቁ ናቸው አሁን ነው ልጆቻቸው ራሱ የመጡት እንጂ ብቻቸውን ነበሩ ወይዘሮ አመለህር ለማንኛውም ወሩን በሙሉ የረመዳን ጾምን የቤኒሻንጉል ማህበረሰብ እንግዲህ ምን አይነት ምግቦችን ያዘጋጀ በምን መልኩ ሚለውን ወደናንተ ሰናድርስ ነበረ ሰብሰብ ያሉ አብሮ በማፍጠር ነው እንግዲህ በተለይ የቤኒሻንጉል ማህበረሰብ የሚታወቁት መንገድ ላይ ነው የአፍጥር ፕሮግራም በገጠርም በከተማም እንግዲህ ብቻቸውን ቤት ውስጥ አይደለምና የሚያፈጥሩት መንገድ ላይ ያለው ጾመኛ ሰው ሁሉ ማፍጠር አለበት ብለው ስለሚያስቡ የጎዳና ላይ አፍጥር ፕሮግራም ምናልባትም ከኛ ከቤኒሻንጉል ጉሙዝ ክልል የተወሰደ ይመስላል በአብዛኛው በሀገራችን ክልል አሁን በስፋት እየተስተዋለ ነው ያለውና መንገድ ላይ ነው የሚያፈጥሩት ሴቶቹ እዚህ ቁጭ ብለን እኔ ባለሁበት ላይ እናፈጥራለን ለወንዶች ደግሞ ይሄድላቸዋል አይደለ ይሄድላቸዋል መልካም በዓል ይሁንላችሁ እንኳን አደረሳችሁ ማለት ይቻላል እንግዲህ እንኳን አብሮ አደረሰን እኔ በጣም ነው የሚያመሰግናቸው እህቴ ወይ ልጄ ቤኒሻንጉል ሚዲያ መጣ ልጄ መጣ እኔና ግዛኛለች ጉንቦ ሰርተናል ጭማቂ ሰርተናል ሁሉም ነገር ይሄን የሚታይ ዛሬ እኔና እሷ ነው ያዘጋጀን ግድ ደግሞ እሷ ጋር መብላት አለብን እንበላለን እኔ በጣም ነው የሚወዳቸው አመሰግናለሁ እንኳን አደረሳችሁ ማለት ይቻላል በየአመቱ ያደርሰን ሀገራችን ሰላም ይሁን እኛ መፈቃቀር አለብን መደማመጥ አለብን አንድነታችን ደግሞ መግለጽ አለብን እንደ ኢትዮጵያ ህዝብ ማለት ነው በድጋሚ እንኳን አደረሳችሁ ብያለሁ የዛሬው እንግዲህ የበዓል ፕሮግራም ይሄን ይመስል ነበር ሌሎች የበዓል ፕሮግራሞች ወደናንተ መድረሳቸውን ይቀጥላሉ መልካም በዓል ይሁንላችሁ እኔ ነኝ ያዘጋጀው እንዴት አያችሁ ካሜራ